ብዙ የወተር ሶርስ እንዳላት ኮንሲደር እናደርጋለን። የውሃ አካላቶች አሉ። ከሰርፌስ ዋተር ሊሆን ይችላል፣ የግራውንድ ይሆናል። የተለያዩ አይነት ቴክኒኮችን ተጠቅመን የኛ ውሃ አቬይላቢሊቲ ከቦታ ቦታ ይለያያል። ፕላኒንጋችን ምን ይሁን ምን ቢሆን ይሄ ዘላቂ የሆነ መፍትሄ ልናመጣ እንችላለን። የዩቲሊቲዎቹን ከአቅማቸው በላይ ዲቨሎፕመንት ይመጣና ውሃ ማድረስ ችግር ይሆናል። ሰላም ተመልካቾቻችን እንደምን ቆያችሁ? ይህ ገንቢ ፖድካስት ፕሮግራማችን ነው። እንደተለመደው ዛሬ አንድ እንግዳ ይዘን ቀርበናል። የዛሬው ርዕሳችን የሚሆነው ስለ ውሃ የውሃ ሪሶርሶቻችንን ማኔጅመንት ዌስት ትሪትመንቶችን በተመለከተ ሰፊ ዲስከሽን የምናደርግ ይሆናል። እንግዳችን ራሳችን ማስተዋወቅ ይገባል። እሺ፣ ገረመው ሳህር እባላለሁ። በአዲስ አበባ ዩኒቨርሲቲ ዋተር ሰፕላይ ኢንጂነሪንግ አቅርቦት ፕሮፌሰር ነኝ። ከመጀመር የተወለድኩት እዚሁ አዲስ አበባ ሲሆን የመጀመሪያ ደረጃ ትምህርቴን ዘርፈሸዋል በሚባል ትምህርት ቤት ነው የተማርኩት። ሃይስኩል ምስራቅ አጠቃላይ እና በ1975 ሁለተኛ ደረጃ መልቀቂያ ፈተና ተፈትኜ አዲስ አበባ ዩኒቨርሲቲ ሲቪል ኢንጂነሪንግ በ1980 አቆጣጠር በሲቪል ኢንጂነሪንግ ተመርቄያለሁ። ከዛ በኋላ የስራ ልምድ የሚጀምረው በመጀመሪያ ቀድሞ በኢትዮጵያ የቢልዲንግ ኤንድ ትራንስፖርት ኮንስትራክሽን ዲዛይን አውቶሪቲ ፕሮጀክቶች የምታውቁት ባትኮዳ በሚባል መስሪያ ቤት ነው። እዛ ወደ 5 ዓመት ሰርቻለሁ። በወቅቱ የነበረው ማኔጀር በተለያየ ቦታ መስራት ፈቅዶ ስለነበር ኮንትራትም በስትራክቸር በሳኒታሪንግ የመስራት እድል ገጥሞኛል። ከዛም ማስተርስ ዲግሪ ለመማር ጀርመን ሄጄ በኢንፍራስትራክቸር ፕላኒንግ ማስተርስ ዲግሪን አግኝቼ ተመልሼ በተለያዩ ቦታዎች ሰርቻለሁ። አንዱም አዲስ አበባ ሪሰርች አገልግሎት ወተር ስሪ ፕሮጀክት ላይ ካውንተር ፓርቲሲፔንት ኢንጂነር ሆኜ የወተር ስሪ ፕሮጀክት ላይ ተሳትፌያለሁ። ቀጥሎ ብዙዎቻችሁ በተለይ የተለያየ የኢትዮጵያ ክፍል ያላችሁ የምታውቁት የኢትዮጵያ ማህበራዊ ተሃድሶ ልማት ፈንድ ወይም ኢትዮጵያ ሶሻል ሪሃቢሊቴሽን ዲቨሎፕመንት ፈንድ በሚባለው መስሪያ ቤት ውስጥ ዋተር ሰፕላይ በሶሻል ኢንፍራስትራክቸር ብዙ በየቦታው ያሉ ትምህርት ቤቶች፣ የመጠጥ ውሃ ተቋማት፣ የጤና ተቋማት የሰራ ኤኒ ኮርነር ብትሄዱ አርማው የሚገኝ መስሪያ ቤት ሰርቻለሁኝ። ከዛ በኋላ ለ3 ዓመት ኤንኤችሲአር አፍጋኒስታን ጃላላባድ በፕሮግራም ቴክኒካል ኦፊሰርነት በወተር ሰፕላይ እና ሳኒቴሽን ሰርቼ 20 ዓመት በፊልድ ከሰራ በኋላ ነው ወደ አካዳሚክ የገባሁት። አንድም የገባሁበት ምክንያት ፒኤችዲ መስራት አለብኝ። ፒኤችዲ ለመስራት ሀሳብ የነበረው ሰርቼ ወደ ፊልድ ለመመለስ ነበር። እዛው ከርቼ በአዲስ አበባ ዩኒቨርሲቲ በ5 ኪሎ አሁን ኮሌጅ ኦፍ ቴክኖሎጂ ቢልት ኢንቫይሮንመንት ቀደም ብሎ ፋኩልቲ ኦፍ ቴክኖሎጂ ከዛም አዲስ አበባ ዩኒቨርሲቲ ውስጥ ቴክኖሎጂ ይባል የነበረው በአብዛኛው በውሃ ሃይድሮሊክስ፣ ወተር ሰፕላይ በመሳሰሉት ለማስተማር ላይ ከባለፉት 17-18 ዓመታት አገልግያለሁ። እሺ ፕሮፌሰር በጣም እናመሰግናለን። እንግዲህ ጥሪያችንን አክብረው የእርሱን ተልእኮ ሊያካፍሉ ስለመጡ በድጋሚ እናመሰግናለን። አሁን
በተለይ በዚህ ከውሃ ጋር ተያያዥ የሆኑ ሀሳቦችን ነው ዛሬ የምንወያየው። የውሃ አቅርቦት በሀገራችን ምን ይመስላል? ከተሞቻችን ላይ ያለው የውሃ አቅርቦት ምን ይመስላል? እንደገና ደግሞ ክፍለ ሀገሮች ላይ ሴትልነት ያለበት አካባቢ ላይ ያለው የውሃ አቅርቦት ምን ይመስላል? ከየት ተነስተን የቱ ጋር ደርስ ነው የሚለው ነገር እንግዲህ የውሃ አቅርቦት ስንል ማለታችን በአገር ደረጃ በከተሞች በገጠሮች የሚገለጽበት መንገድ ይለያያል። ስለዚህ የውሃ አቅርቦት ስንል መለኪያዎች አሉት። ለምሳሌ የኤራ በዓመቱ የልማት ግቦች በኤምዲጂ ጊዜ የነበረው ከቨሬጅ መለኪያና አሁን በኤስዲጂ ጊዜ በዘላቂ ልማት ግቦች ያለው የከቨሬጅ ወይም የሽፋን መለኪያ ይለያያል። ከዚህ አንጻር አገራችን የት ትገኛለች? ከዛ ደግሞ በአገራችን ደረጃ ደግሞ የተለያዩ ግቦች ተቀምጠው ለምሳሌ በጂቲፒ በግሮዝ ኤንድ ትራንስፎርሜሽን ፕላን ወይም ደግሞ በ10 ዓመት እቅዱ ፕላን ተቀምጠው ለገጠር ለከተማ የተባሉ መስፈርቶች አሉ። ከዚህ አንጻር አሁን በኤስዲጂ ስንሄድ ኢትዮጵያ በኤስዲጂ ደረጃ ዝቅተኛ ቦታ ላይ የሚያሳይ ሲሆን በናሽናል ደረጃ ወደ 20% አካባቢ ሲሆን ሴፍሊ ማኔጅድ የሚለው እንግዲህ ለመግለጽ በዩኤን አገላጠጽ ሴፍሊ ማኔጅድ ሲባል አንድ ሰው ውሃው አትሊስት ግቢው መሆን አለበት። በዛ ላይ ውሃው ምንጊዜም አቬለብል መሆን አለበት፣ ማለትም ሪላያብል የሆነ አስተማማኝ የሆነ መሆን አለበት። ከዛ ደግሞ ውሃው ንጹህ መሆን አለበት። 3ቱን ክራይቴሪያዎች ሲያሟላ ነው ይህን አሟላ የሚለው። በዛ አንጻር ከተሞቻችን ወደ 40%፣ ገጠር ወደ 6%፣ በአጠቃላይ በአገር ደረጃ 21% ነው። ይሄ ማለት በዩኤን መለኪያ ነው። ግን ይሄንን መለኪያ ትተን ቤዚክ የሆነ የወተር ሰፕላይ አለ ብለን ተነስተን 3ቱንም ባያሟላ ቢያንስ አት ፕሬሚስ የሚለውን ተነስተን በከተማ ከሄድን ወደ 70-80% ነው። በገጠር ከሄድን ደግሞ ወደ 50-60% ነው። ስለዚህ የምንለካበት መለኪያ ነው እንትን የሚለው። ግን አሁን ይሄንን ሁሉ መለኪያውን ትተን ለምሳሌ ውሃ ልንጠቀም የምንችለው እንደ ውሃው እንዳለበት ቦታ ነው። ማለትም የውሃ ሌቭል በ3 ይከፈላል። የወተር ሰፕላይ አንደኛው ውጭ ከቦኖ ወይም ከጉድጓድ ስናመጣ ነው። ስለዚህ ይሄ በአብዛኛው ከምን ጋር ይሄዳል? ከአሰፋፈር ጋር ይሄዳል። ገጠር ያለው ሰው ተራርቆ ያለ ስለሆነ ውሃ እናቀርብለት ብንል በየቤቱ ልናቀርብለት አንችልም። ልናቀርብ የምንችለው በአካባቢው። ስለዚህ በቢያንስ 30 ደቂቃ ጉዞ ማይበልጥ ካቀረብንለት ቤዚክ መሰረታዊ አሟላን ነው ምንድል። በዚህ ደረጃ ገጠር ላይ ስንሄድ ሴትልመንት ፓተርኑ ወይም አሰፋፈሩ እስካልተቀየረ ድረስ ብናልም እንኳን በየቤቱ ውሃ ማስገባት አንችልም። ማወቅ ያለብን ያ ነው። ለምን ውሃ 3 ደረጃዎች አሉ ስንል 3ኛው ደረጃ ላይ የገጠሩን ሰው ማምጣት አንችልም ተጠጋግቶ ካልሰፈረ በስተቀር፣ ወይም 2ኛውን ደረጃ ላይ ማምጣት አንችልም። 2ኛው ደረጃ በውሃ ላይ ግቢያችን አጥር ግቢያችን ውሃ ሲመጣ ነው። ኤስዲጂ የሚለው ዩኤን ኤስዲጂ ዘላቂ ልማት ግቦች የሚለው ቢያንስ ግቢ ውስጥ ይሁን ነው። ኤምዲጂ ግን ውጭን ይቀበል ነበር ማደጉ ነው አሁን። ስለዚህ ግቢ ውስጥ አንድ ቧንቧ ከገባ ምን ማለት ነው? ቢያንስ ሰው ተጠጋግቶ ሰፍሯል፣
የማከፋፈያ መስመሮችን ብንዘረጋ ኢኮኖሚካል ነው ተጠጋግቶ ስለሰፈረ። ስለዚህ የከተማ ውስጥ ገባን ማለት ነው። ወይም ደግሞ የተጠጋጋ ግቢ ሲገባ አሁን እንግዲህ አጠቃቀማችንም እንደዛ ነው የሚሆን። ከውጭ ከ1 ኪሎ ሜትር ውሃ የሚያመጣ ሰው በቀን ምን ያህል ሊጠቀም ይችላል? 100 ሊትር ሊጠቀም ይችላል? አይችልም። 100 ሊትር ለመጠቀም እኮ አስቡት፣ እናቶችና ህፃናት ናቸው ውሃ የሚያመጡት። 100 ሊትር ለመጠቀም አንድ ሰው 5 ቤተሰብ ቢኖረው 500 ሊትር ነው አይደል? 20 ሊትር ጀሪካን 25 ሊትር ጀሪካን በቀን ማጋዝ አለባቸው ማለት ነው። ሪያሊስቲክ አይደለም። ቢበዛ 4 ጀሪካን ነው የሚወስዱት። 80 ሊትር ለ5 16፣ ከዛ በላይ መውሰዳቸው። ግቢያችን ውስጥ ሲገባ ቢያንስ ቅርብ ስለሆነ ከ20 ሊትር ወደ 50 ሊትር ድረስ ልንጠቀም እንችላለን። በባሊ ነው የምንቀዳው እዛው ከቅርብ ስለሆነ። ግን ቤታችን ውስጥ እንደገባው ውሃውን እንደፈለግን መጠቀም አንችልም። አሁን ቤታችን ውስጥ ሻወር ቢኖር ሻወር ስንጠቀም 50 ሊትር ልንወስድ እንችላለን። ልጆቻችን የዘፈኑ ምን እያሉ 60 ሊትሩ ሊፈጁት ይችላሉ። ለምን? ቅርብ ነው ያለው። ስለዚህ ከአሁን ከሁለተኛው ወደ ሶስተኛው ስንሄድ ሶስተኛው ማለት ምን ማለት ነው? ውሃው ቤታችን ውስጥ ከመኝታ ቤታችን ጎን ገባ ማለት ነው። በዛ ደረጃ ስንሄድ ብዙ ይቀረናል ነው። አሁን ባለን ከተሞች ውስጥ አብዛኛው ያለው ያርድ ኮኔክሽን ነው። በተለይ ትናንሽ ከተሞች ትላልቅ ኮንዶሚኒየሞች፣ ትላልቅ ህንፃዎች እየሰራን ግን ስለ ያርድ ኮኔክሽን፣ ስለ ግቢ ውስጥ ውሃ ልናወራ እንችል። በዛ ደረጃ ከቨሬጃችን ዝቅ ያለ ነው ለማለት ሃውስ ኮኔክሽን ነው የሚሆነው። አሁን ፎቅ ላይ ያለ ሰው እታች ከደጅ ውሃ አምጥቶ አግዞ 10ኛ ፎቅ ላይ ወስዶ መጠቀም አይችልም። ስለዚህ በአጠቃላይ የውሃ ፍላጎታችን እንደ ውሃው ሶርስ አጠገባችን መሆን አለመሆን ስለሚሆን የመጨረሻው ደረጃ የውሃ ደረሰ የሚባለው ቤታችን አጠገብ ሲሆን፣ ይሄ ለሁሉም ሲቪላይዜሽን ይሰራል። ድሮ ስልክ ከጎረቤት ተብድሮ ወይም ወረዳ ከተማ ሄዶ ነበር። ስልክ ሲቪላይዜሽኑ እያደገ ሲሄድ ኪሳችን ውስጥ ገብቷል። ውሃ መጨረሻ ላይ ካደገ ሊሆን የሚችለው ግቢያችን ውስጥ ነው የሚገባው። ከዚህ አንጻር ስናየው ብዙ ይቀረናል ለማለት ነው። ኦኬ፣ ጥሩ። እንግዲህ ውሃ ስንል ያው መሰረታዊ ነገር ነው። ውሃ ህይወት ነው። ወተር ኢዝ ላይፍ ነው የምንለውና ለብዙ ነገሮቻችን ኢቭን ለሰውም ለምናመርተውም ለምንሰራውም ነገር ኢነርጂ የምናገኝበትም የብዙ ነገር ሶርስ ነውና አሁን ያነሳ ነው ይሄ ከኢንፍራስትራክቸሩ ጋር እስከ ቤት ድረስ ከመምጣቱ ጋር ያለውን ነገር ወደ ኋላ ስንሄድ መነሻው የሚሆነው ሶርሱን በምናቀውም በምናየው አገራችንን ያው ብዙ የወተር ሶርስ እንዳላት ኮንሲደር እናደርጋለን። የውሃ አካላቶች አሉ። ከሰርፌስ ዋተር ሊሆን ይችላል፣ የግራውንድ ይሆናል። የተለያዩ አይነት ቴክኒኮችን ተጠቅመን ውሃዎችን እናገኛለን። ግን አሁን ደግሞ በኤክስፕሌን ባረክልን ፕሮፍ ያው እስከ እያንዳንዱ ቤት ድረስ የገባ አይደለም ወይም በቂ አይደለም። ያለን ሪሶርስ ግን እንዳልኩት በጣም ብዙ ነው ብለን ነው የምናደርገውና ያንን ነገር እንዴት ማድረግ እንችላለን? ይሄን ሁሉ ሰፊ ሪሶርስ ስላለን ያንን ተጠቅሞ ማድረሱ ላይ ካሉን ከተለያዩ ሜተዶች ተጠቅመን አሁን በብዛት የአዲስ አበባን ከተማ ካየን ብዙ የጉድጓድ ውሃዎችም ተጠቅመን ሪዘርቫየርም እና ለገዳዲ ግድቦቻችንንም ተጠቅመን በተለያየ መንገድ እናገኛለን ወይ እናመጣለን። ክፍለ ሀገሮችም ከክልል ከተሞችም ላይ በተመሳሳይ ሁኔታና ካለን ሪሶርስ አንፃር አንደኛ በቂ ነው ወይ ለሁሉም ማድረስ እንችላለን? ኢቭን የገጠሩን ብለን ካሰብን ምን አይነት ሜካኒዝሞችን መጠቀም ወይ ምን አይነት ቴክኒኮችን ተጠቅመን በዛ ልክ ማድረስ እንችላለን? እንግዲህ ከውሃ አቅርቦት አንጻር ነው ጥያቄው። ኦኬ፣ ከውሃ አቅርቦት አንጻር እንግዲህ ሶርስን የተመለከተ እንግዲህ ውሃ ለማቅረብ
ብዙ ነገሮች መሟላት አለባቸው። በመጀመሪያ ደረጃ ምን ያህል ውሃ እንደምንፈልግ ማወቅ አለብን ከወተር ሰፕላይ አንጻር። እንግዲህ ቀጥሎ ያለው ሶርስ ዲቨሎፕ ማድረግ ነው። ለዛ ለምሳሌ ለዛ ለምንፈልገው አማውንት ከየት ምን አይነት ሶርስ ብለን እያንዳንዱ ወተር ሰፕላይ ፕሮጀክት የተለየ ነው። ለምን እዛ ከተማ ያለ ወተር ሰፕላይ ፕሮጀክትን ዲዛይን ማድረግና ለሌላ ከተማ ማድረግ አንድ አይደለም፣ ፕሪንሲፕሉ አንድ ቢሆንም። ስለዚህ ሶርስ ዲቨሎፕ ለማድረግ እንግዲህ ጀነራል ጥያቄ በጀነራል ደረጃ የውሃ አቬይላቢሊቲ ምን ይመስላል የሚለውን ነገር ካልን የኛ ውሃ አቬይላቢሊቲ ከቦታ ቦታ ይለያያል። በተወሰኑ ቦታዎች ሰርፌስ ወተር ብዙ ሊሆን ይችላል ወደ ዌስተርን ፓርት፣ በተወሰኑ ቦታዎች ግራውንድ ወተር ብዙ ሊሆን ይችላል። ስለዚህ ባለበት ቦታ ያሉን ቤዚኖች ያላቸው የውሃ መጠንም ይለያያል። ግን አንድ እንትን ማለት ያለብን ኮንሴፕት ምንድን ነው? በጣም ብዙ ውሃ አለን ወይ የሚለውን ነገር ማንሳት ከፈለግን ሪሊ በጣም ብዙ ውሃ የለንም ፐር ካፒታ በግለሰብ ስናደርገው። ለምን የኛ ህዝብ በጣም እያደገ ነው። የኛ ህዝብ በጣም እያደገ ነው። ያለፉት 25 ዓመታትን እንኳን ብናይ ከ60 ምናምን ሚሊዮን ወደ 130 ሚሊዮን ደርሰናል። ስለዚህ የውሃ መጠናችን ግን የጨመረ ነገር የለም። ስለዚህ ለግለሰብ ስናካፍለው የውሃ መጠናችን እያነሰ ነው የመጣው። ሌላ ነገርም ባይኖር ኢቨን ኢንቫይሮንመንታል ዲግራዴሽኑን ትተን ፖሉሽኑን ትተን በህዝቡ ብዛት ምክንያት የውሃ መጠናችን ያንሳል። ግን ያም ሆኖ ግን ስለ አንድ ፕሮጀክት የምናወራ ከሆነ አንድ ፕሮጀክት ባሉት መንገዶች ፍላጎትን ዲተርማይን ካደረግን ትልቁ ጥያቄ ከየት ምን አይነት ሶርስ ልጠቀም ነው። ስለዚህ የግድ በአካባቢ ያለው ሶርስ ምንድን ነው? ሰርፌስ ወተር ነው? ግራውንድ ወተር ነው? ምናምን። እኔ አሁን እንደ ውሃ ባለሙያ በጣም ጥሩ ሶርስ አለና በጣም ደስተኛ መሆን ያለበት የውሃ ኢንጂነር ከከተማው በላይ ምንጭ ንጹህ የሆነ በቂ የሚሰጥ ቢያገኝ ዘቤስት ነው። ለምን አንድ ከከተማው በላይ ነው፣ በተዳፋት በግራቪቲ ማድረግ ይችላል፣ ኤነርጂ አይፈልግም፣ ምንጭ ነው፣ ንጹህ ነው። ስለዚህ ትሪትመንቱ ዝቅተኛ ነው። ይሄ ግን ሁሉ ቦታ የለም። ከተሞች እንዳሰፋፈራቸው አርባ ምንጭን ብንወስድ ቤስት ምንጭ ታች ነው ያለው፣ ፓምፕ ማድረግ አለብን ቢያንስ። እንደዚሁ ከተሞች አዲስ አበባን ብንወስድ ግራውንድ ወተርም አለ፣ ሰርፌስ ወተርም አለ፣ ቀላቅለን ሰፕላይ ማድረግ አለብን። ስለዚህ ያለው ሶርስ ያለበት ሁኔታ ያለበት መጠን ይወስነዋል የምንመርጠው ሶርስ። ሶርሱ ሰፊሸንት ካልሆነ ግን ያለን ሶርስ በቂ ካልሆነ ከተሞች ዝም ብለው ካደጉ ዲቨሎፕ ያደረግነው ማለት ነው እኛ የሰራነው ሶርስ እንጂ ያለው አይደለም። በተፈጥሮ ያለው ሳይሆን እኛ የቆፈርነው ወይም የሰራነው ግድብ የሚያመነጨው ነገር በቂ ካልሆነ ከተሞች ኢንፍራስትራክቸሩ ቢኖርም ትራንስሚሽን ላይኑ ቢኖርም በቂ ውሃ ካልሆነ በቂ ውሃ አይደርስም ማለት ነው። ስለዚህ ማከፋፈል፣ በወረፋ መስጠት ምናምን ወደሚለው ነገር ውስጥ እንገባለን። ስለዚህ ከዚህ አንጻር የከተሞቻችን ሪሊ በ24/7 ማለትም በሳምንት ሙሉውን ጊዜ በቂ ውሃ ማቅረብ ይችላሉ ወይ የሚለው ጥያቄ ተገቢ ይመስለኛል። እዛ ደረጃ ላይ አይደለንም ያለ ነው። ለምን? ብዙ ምክንያቶች ይኖራሉ። ግን የመጀመሪያውን ጥያቄ ለመመለስ ሶርስ የውሃ ሶርስን ማጥናት ከቦታው ጋር ስፔሲፊክ ከምናጠናው ፕሮጀክት ጋር ተያይዞ ነው።
ግን ውሃ ደግሞ እጥረት የሚለው ጥያቄ በተለያየ መንገድ ሊሆን ይችላል። ወይ ሰፊሸንት ሶርስ ዲቨሎፕ አላደረግንም፣ ወይም ሶርስ ዲቨሎፕ አድርገን ሲስተማችን አይሰራም። የተለያዩ ምክንያቶች ሊኖሩ ይችላሉ። አሁን የዚህ ፕላኒንግ ላይ ያሉን አሁን እጥረት አለ ተብሏል። ከተሞቻችንም ላይ ገጠሮቹ ላይም እጥረቱ አለ፣ የውሃ እጥረቱ አለ። ግን ይህንን ለመፍታት የሚሆን ፕላኒንጋችን እንዴት ነው? ምን አይነት ፕላኒንግን መጠቀም አለብን? አንድ ሁለተኛ ደግሞ ያሉንን ሪሶርሶች እንዴት ነው ማኔጅ ማድረግስ ያለብን? ማኔጅመንቱም ራሱን የቻለ ችግር ስለሚያሳይና እርስዎ እንግዲህ ያው ውሃ ላይም ስላሉ ብዙ ነገሮችን ያውቃሉ። ብዙ እርስዎም የጻፏቸውን አርቲክሎችን ብዙዎቹን አይቻቸዋለሁና እስኪ ፕላኒንጋችን ምን ይሁን? ምን ቢሆን ይሄ ዘላቂ የሆነ መፍትሄ ልናመጣ እንችላለን? በተለይ ውሃ አለ ሀገራችን ውስጥ ውሃ አለ፣ ግን ንጹህ ሆኖ ለአገልግሎት ለመጠጥ የሚሆን ውሃ ግን የለንም። ያንን ደግሞ ያሉንን ሐይቆቻችንን ወንዞቻችንን ደግሞ ትሪት አድርገን እንጠቀምም ካል ከፖስት አንጻር የራሱ ኢሹዎች አሉትና እንደው ፕላኒንጋችን እንዴት ቢሆን ይህን ችግር ሊፈታ ይችላል? ኦኬ እንግዲህ ፕላኒንግ ስንል ፐርስፔክቲቭ ማየት አለብን። አሁን የእኛ ሀገር ከተሞች ያሉበትን ሁኔታ ስንመለከት በኤግዛምፕል ብናደርገው ይሻላል። አሁን ለምሳሌ አዲስ አበባን ወይም ሌሎችንም ከተሞች እንውሰድ። በመጀመሪያ ደረጃ አሁን ለምሳሌ አዲስ አበባን ብንወስድ የወተር ሰፕላይ ፎርማል የሆነ ወተር ሰፕላይ ያው እንግዲህ 1905 አካባቢ የመጀመሪያ ወተር ሰፕላይ ከሆነ በኋላ ከእንጦጦ ከምንጭ ውሃ መምጣት በኋላ ያበቂ ሳይሆን ቀርቶ ገፈርሳ ነው የጀመርነው። የ20 ዓመት ዲዛይን ፔሪየድ ኖሮ የአዲስ አበባ ፖፑሌሽን ያኔ ከ500 ሺህ አይበልጥም። ስለዚህ ገፈርሳ በቀን 30 ሺህ 35 ሺህ 40 ሺህ እንትን የሚያደርግ ዴቨሎፕ ተደረገ። ስለዚህ በውሃ አቅርቦት የዲዛይን ፔሪየድ የሚባል ነገር አለ። ስለዚህ ለምንድን ነው ዲዛይን ፔሪየድ የሚኖረው የሚለው አንዱ የሚያነጋግር ነገር ነው። ለምን ውሃ ለነገ መስራት አንችልም፣ ወይም ደግሞ ለዛሬ 100 ዓመትም መስራት አንችልም። ሁለቱም ኢኮኖሚካል አይደለም። ለምን ኢንፍራስትራክቸሩ ኤክስፔንሲቭ ስለሆነ ሪዝነብል ለሆነ ፔሪየድ መስራት አለብን። ስለዚህ ያ ሪዝነብል ፔሪየድ ብዙ ጊዜ ለገጠር ከሆነ ከ10 እስከ 15 ምናምን ይባላል። ለከተማ ግን 20-25 እንደው ቢበዛ 30 ነው የሚባለው። ስለዚህ ከ1951 እስከ 71 ዓመተ ምህረት ድረስ የገፈርሳ ከቨር አደረገ። ከዛ ልክ ያ ዲዛይን ፔሪየድ ሊያልቅ አካባቢ ቀደም ብሎ ለገዳዲ ገባ። ለገዳዲ የራሱ ዲዛይን ፔሪየድ ነበረው፣ ማለትም እስከ 94-95 ድረስ በፈረንጆች ነው የምናወራው። ስለዚህ ዲዛይን ፔሪየዱ ሲያልቅ ምን መምጣት አለበት? የሌላ 20-25 ዓመት መሰራት አለበት። ትልቅ ኢንተርቬንሽን መኖር አለበት። አገራችን በዛን ጊዜ የነበረችበት ሁኔታ ትራንዚሽን ላይ ነበረ። የዲዛይን ፔሪየዱን ተከትሎ እንግዲህ ኖርማሊ አውሳ ወተር ስሪ ላይ ስሰራ አንዳንድ ዶክመንቶችን አነብ ነበር። አንድ ዲዛይን ፔሪየድ የሚሰራ ኮንሰልታንት ምን ያደርጋል? ይሄ ዲዛይን ፔሪየድ ሲያልቅ ፖሲብል ሶርስስ እነኚህ ሊሆኑ ይችላሉ ብሎ ሪኮናይሰንስ የሆነ ስተዲ ያስቀምጣል። ስለዚህ ያ ዲዛይን ፔሪየድ ከማለቁ 5 ዓመት በፊት 6-7 ዓመት በፊት ያ ዩቲሊቲ ፕላኒንግ ዲዛይን አድርጎ ስሙዝሊ ትራንሲት ያደርጋል። በገፈርሳ ከለገዳዲ በኋላ ባለው ግን እንደዛ አልሆነ። ምን የሚል ነገር መጣ? ይሄ ባለመሆኑ ምክንያት አዲስ አበባ ከፍተኛ ውሃ ችግር ተፈጠረ። ስለዚህ በዛን ጊዜ አዲስ አበባና ፍሳሽ ያደረገው ምንድን ነው? ኢመርጀንሲ ፕሮጀክት አቃቂ ላይ እና ድሬ ዳማ አሁን አጠገቡ ትሪትመንት ፕላንት የለም። ከዛ ተነስቶ ወደ 40 ምናምን ሺህ የሚሆን ውሃ ለገዳዲ ትሪትመንት ፕላንት ትሪት እንዲደረግ ዲቨሎፕ ተደረገ። ይሄ ለማስታገስ ነው የተደረገው። ኢምፓራላል ግን ምን ዲቨሎፕ እየተደረገ ነበረ? የሲቢሉና የገርቢ
ዳም ወደ 700,000 ሜትር ኪዩብ በቀን ኢንጀክት የሚያደርግ ስለዚህ በአጠቃላይ ዲዛይን ፔሪዮዱ 2020 ድረስ ወደ 1 ሚሊዮን በቀን 2020 ላይ የሚያመርት ሲስተም ዲዛይን ተደረገ። ያ ሲስተም ወደ 2000 ላይ ምናምን መግባት ነበረበት፣ አልገባም። ኢምፕሊመንት ነበረበት። ያልገባው ምንድነው? ብዙ ምክንያቶች አሉ። አንዱ ግን በጣም ኤክስፔንሲቭ ነው፣ ግራውንድ ወተር ከቨር ልናደርገው እንችላለን በሚል ነው። ስለዚህ አሉ ምናምን ተብሎ ነው። ስለዚህ ዝም ብሎ መቆፈር ዲዛይን ፔሪየድ የሚለው ነገር ኢንተረፕትድ ሆነ ማለት ነው። ስለዚህ አሁን ላለንበት ችግር ምክንያት ነው። አሁን ያለው አውሳ ያለፈው 30 ዓመት ምናምን ያደረግነው ዲሲሽን ውጤት ላይ ነው ሰፈር እያደረገ ያለው ድርጅቱ ራሱ። በጣም አፕሪሺየት ማድረግ ያለባችሁ ዲማንዱ የትና የት ሆኖ አሁን ያለውን ውሃ ግን በተቻለ መጠን ማኔጅ አድርጎ ማድረስ ቀላል ነገር አይደለም። ሄዴክ ፋየር ፋይቲንግ። ስለዚህ የከተማው ውሃ እጥረት ይሄ አዲስ አበባ እንደ ኤግዛምፕል አነሳን እንጂ የሁሉም ከተሞች የሆነ ፕሮጀክት ሲቀረጽ አብሮ ኢመርጀንሲ ፕሮጀክት ነው። ለምን? ዲዛይን ፔሪዮዶችን አክብረን ኢምፕሊመንት ማድረግ ስላልጀመርን ነው። ስለዚህ አሁን በዚህ ሁኔታ ላይ ስላለን ምን እናድርግ መሆን አለበት ዲስከሽኑ። እንግዲህ ስትራቴጂካሊ አሁን ለምሳሌ 1 ሚሊዮን ብናስገባ አዲስ አበባ የአሁኑን ዲማንድ ነው ሳትስፋይ የሚያደርገው። ስለዚህ ኔክስት 20-30 ይርስ ምን ፕሮጀክቶች አሉ? አይ ቲንክ ስትራቴጂካሊ እየሰሩበት ነው። ትላልቅ ግድቦች፣ ትላልቅ እንትኖች መግባት አለባቸው። ግን አሁን እኛ ያለነው ፕሮብሌሙ ማክሲመም ላይ በደረሰበት ሰዓት ስለሆነ የተለያዩ በኢሚዲየት፣ በሾርት ተርም፣ በሚዲየም ተርም፣ በሎንግ ተርም ምን መፍትሄ እንስጥ የሚል ለአዲስ አበባ ብቻ ሳይሆን ለብዙ ከተሞቻችን ይሄ አፕሮች ያስፈልጋል። እኔ ዝም ብዬ አዲስ አበባ እንደ ኤግዛምፕል አመጣሁ እንጂ ሌሎችንም ከተሞች ብንሄድ ችግራቸው እንደዚህ ነው። በጣም እጥረት ከተወጠሩ በኋላ ነው ፕሮጀክት የሚመጣው። ዲዛይን ፔሪዮዳቸው 10 ዓመት ምናምን ካለፈ በኋላ ነው። እና ይሄ የወተር ሰፕላይ ሲስተም በዲዛይን ፔሪዮድ ቀድመን መሰረት አድርገን ካልሰራን የጥረቱ ምክንያት ይሄ ነው። ማኔጅመንትን በተመለከተ ደግሞ የተነሳው ጥያቄ እሱም ላይ እንግዲህ በደንብ ያለን ሲስተም እናውቀዋለን ነው። እንግዲህ እንደ አሴት ማኔጅመንት አይነት ጥያቄ መሰለኝ። እና እንግዲህ በአሴት ማኔጅመንት ያለኝ ምንድን ነው የሚለው ጥያቄ አንድ ነው። አሁን ስለ ወተር ሰፕላይ ስናወራ ያለንን ብቻ ማወቅ ደግሞ በቂ አይደለም። ያለኝ የት ነው አይደለም? ኦኬ፣ ትላልቁ ነገር ይታያል በደንብ። ለምሳሌ ግድብ ይታያል ምናምን ይታያል። ግን ሲስተማችን አንደርግራውንድ ያለውን በደንብ ማፕ ማድረግ አለብን። የት ነው ያለውን ብቻ ማወቅ ደግሞ በቂ አይደለም። ለምሳሌ ያለበት ኮንዲሽን ምንድን ነው፣ ስንት ዓመቱ ነው፣ ማቴሪያሉ ምንድን ነው የሚሉት ዲቴይል ኢንፎርሜሽኖችም ያስፈልጉናል። ከዛ በኋላ የቀረው ላይፍ ታይሙ ምን ያህል መተካት የለብኝም አለብኝ፣ እሱንስ ለማድረግ ምን ያህል ኮስት ያደርገኛል የሚለውን ማወቅ አለብን። ስለዚህ ይሄን ተመስርተን ይሄን አውቀን በሜንቴናንስ በሪፔር ከዛ ሪሃቢሊቴት ከዛ ሪፕሌስ የሚል ኦርደር አለው። ማለት መጠገን ሪሃቢሊቴት ማድረግ ማለት ከፍተኛ ጥገና ነው መሰለኝ ትርጉሙ። ከዛ ግን የመጨረሻ በጣም ኤክስፔንሲፉ መተካት ነው። ይህንን ፕላን አድርገን ከዛ በዚህ አይነት መንገድ እያንዳንዱ አሴታችንን በተለይ ወተር ሰፕላይ ዩቲሊቲስ ላይ ይሰራል ወይ ቢባል ስቲል ይቀረናል። ከዛ አንጻር እንደዛ ካላደረግን ደግሞ አናቀው። ለምሳሌ ምን መሆን አለበት? የ20 ዓመት ቴብል አስቀምጠን ይሄኛው በዚህ ጊዜ ይተካል። አንዳንዶቹ እኮ የሚተኩበት ጊዜ አለ። ለምሳሌ የወተር ሜትር ከሆነ በተወሰነ ጊዜ በኋላ መተካት አለብን።
ለምን የሚለካው እንትን ይበላሻል። 200 ሊትር እያለፈበት 150 ሊትር ሊለካ ይችላል። ስለዚህ በዛ መንገድ ማኔጅመንታችን ያን ያህል ነው ወይ? ከዛ ደሞስ ይሄንን ተከትለን የሚቀጥለው ዲዛይን ፔሪየድ ከመድረሱ በፊት እንዘጋጃለን ወይ የሚለውን ኮንሴፕት ስናይ ከዛ ላይ ይቀረናል። ሌላው ማንሳት የምፈልገው ሀሳብ ደግሞ ምንድን ነው፣ አሁን በጣም ከተማ ውስጥ እያየን ያለ ነው። የዚህ የከተማው አንደኛ የከተማ መስፋፋት እንዳለ ሆኖ፣ ሁለተኛ ደግሞ በየቦታው ይሄ በጣም ኦልድ የነበሩትን ስትራክቸሮች ወይም ቢልዲንጎች እያነሳን ይሄ ሃይራይዝ የሆኑ አፓርትመንት አይነት ህንፃዎች በየቦታው እየሰራን ነው። እዛ ጋር የነበረን ዲማንድ ወይም የአንድ ሰው የሁለት ሰው ፋሚሊ ሊሆን ይችላል የነበረው። ልክ በየቦታው እንደዛ አይነት ነገሮችን ስናደርግ ኮንሲደር መደረግ ያለባቸው ነገሮች የሉም ወይ? ለምን ያለንን እንደተባለው ሪሶርሱን ለአንድ ፋሚሊ 5 ሰው ኮንሲደር የምናደርገው ቦታ ላይ 1G+10-15 ስንሰራበት ብዙ አባወራ እናስገባበታለን። እዛ ጋር ከ50 እስከ 100 አይነት ፋሚሊ ስንከት መልቲፕላይስ ስናደርገው በ5 እንግዲህ ብዙ ነው የሚሆነው። እነዚህ ነገሮች እንዴት ነው ታሳቢ የሚደረጉት? ይሄ የከተማው ምሁር መስፋፋት በራሱ ኖት ኦንሊ እዚህ መሀል ከተማው ላይም ብቻ ሳይሆን ያው ከተማ እየሰፋ እያደገ ይሄዳልና ከዛ ስጋ ተያይዞ ቀደም ያነሱት ሀሳብ እንዳለ ሆኖ ይሄ ፊውቸር ነገሮቹ ልክ ኢሚዲየትሊ ይሄ ቀደም ለ25 ወር 30 ዓመት ዲዛይን ተደርጎ ፓራሌል ሌሎች ፕሮጀክቶች መታቀድ አለባቸው የሚለው እንዳለ ሆኖ መሀል ላይ ግን ኤግዚስቲንጉ ላይ ራሱ እንደዚህ ባበዛንበት ቁጥር ምናሰፍረውን ቁጥር በጨመርንበት ቁጥር እንዴት ማኔጅ እናደርገዋለን እነዚህን አይነት ነገሮች? እንግዲህ ይሄ አሁንም ፕላኒንግ ላይ ነው የምንመጣው። ለምን ለምሳሌ የ25 ዓመት ዲዛይን ፔሪየድን ስንሰራ ወተር ሰፕላይ ዲዛይን ላይ ዝም ብለን ፖፑሌሽን ፕሮጀክት ማድረግ ብቻ አይደለም። የከተማው ማስተር ፕላን ምን ይላል? የትኞቹ ቦታዎች ዴንሲፋይድ ይሆናሉ? የትኞቹ ቦታዎች ባሉበት ይቀጥላሉ? ዲቨሎፕመንት ፕላን፣ አክሽን ፕላን ምናምን የሚሉት መታየት አለበት አይደለም? እንግዲህ ይሄንን ሁሉ አይተን ሰርተነው ግን ከዛ ማስተር ፕላን እና ዲቨሎፕመንት ፕላን አይዲያ ውጭ የሆነ ነገር የሚመጣ ከሆነ በመጀመሪያ ደረጃ ያንን ነገር ፕላን የሚያደርገው አካል ምን ማሰብ አለበት? እዚህ እንዲህ ነገር የምሰራበት ቦታ ላይ በቂ ውሃ አገኛለሁ ወይ? ስለዚህ መጠየቅ ያለበት መጀመሪያ ውሃውን የሚያቀርበው አካል በቂ ውሃ አገኛለሁ ወይ የሚለው። በቂ ውሃ የማይገኝ ከሆነ ምንድን ነው ያለው ኦልተርኔቲቭ የሚለው መታሰብ አለበት። ስለዚህ የውሃ መኖር አለመኖር ሳይታወቅ ዝም ብለን ሴትልመንታችንን ስናበዛው ምንድን ነው የሚመጣው? እንትኑን ነው የዩቲሊቲዎቹን ከአቅማቸው በላይ ዲቨሎፕመንት ይመጣና ውሃ ማድረስ ችግር ይሆናል። አሁን የምናየው ነገር ያ ነው። ያ ለብዙ ጊዜ ዲዛይን ፔሪየድ ላይ አክታ ለማድረጋችን እንዳለ ሆኖ ይሄኛው ደግሞ ተጨማሪ ፕሮብሌም ነው። እኔ በምሰራበት አሁን በዩኒቨርሲቲ ለምሳሌ ምንድን ነው ያለው ለውጥ? አንድ ቦታ ዴንሲፋይ ሲደረግ የወተር ዲማንዱ ምን ያህል ይጨምራል፣ ምን ለውጥ ታይቷል የሚለውን እዚህ አንዱ ዴንሲፊኬሽን ልደታ አካባቢ ነው እና አንድ ተማሪ አሰርቼ ነበር እና ትልቅ ለውጥ ነው ያለው። ዲማንዱ የእንትኑን ትተን አሁን ባልቻ አካባቢ የነበሩት ቤቶች ጀስት ግራውንድ የነበሩ ቤቶች ናቸው። ያ ሴትልመንት ሲመጣ ብዙዎቹ የአርድ ኮኔክሽን ያላቸው ወይ ምናምን ቤቶች ነበሩ እዛ የነበሩት እና ያ ሴትልመንት ሲመጣ አውቶማቲካሊ የእንትኑ ጋፕ የሰፕላይ እና የዲማንዱ ካፕ ነው የጨመረው። ለምን? ከዛ በኋላ ነው የቆየ ሪአክት ተደርጎ የተወሰነ መጠን የተጨመረው እዛ አካባቢ። ለምን? እዛ አካባቢ ያለው ውሃ
በፊት ይመጣ የነበረው ውሃ በዛ ሴትልመንት ፓተርን ነበር። የሴትልመንት ፓተርኑ ሲቀየር አንደኛ ብዙ ውሃ ያስፈልጋል። ሁለተኛ ኢቭን እንትን ብቻ አይደለም። አሁን ውሃ 3 ነገሮች ናቸው። ውሃ ሲባል አሁን ሰው አንድ ዳይሜንሽንም ብዙ ጊዜ ይረሳል። አንደኛው በቂ ውሃ መጠን ወይም ኳንቲቲ የምንለው ነው። ሁለተኛ ጤናማ ውሃ ወይም ትሪትድ የሆነ። ሶስተኛው ዳይሜንሽን ግን ቢያንስ በተወሰነ ደረጃ ከዩቲሊቲዎቹ የሚመጣ ውሃ ማለትም ከዋና ፍሳሽ አገልግሎቶቹ የሚመጣ ውሃ ቢያንስ ግራውንድ ላይ ያሉ ወይም አንድ ፎቅ ያላቸው ቤቶች የሚደርስ ግፊት ያስፈልገዋል። ስለዚህ ኦፕቲመም ፕሬዠር የምንለው እንጂ እደጃችን ጋር አምጥቶት 0 ፕሬዠር ያለው ውሃ ቢደርስ ምን እናደርገዋለን? ስለዚህ አንዳንድ ጊዜ አሁን ከፕሬዠር ጋር በተያያዘ ውሃው እያለ ውሃው ላይ የማይደርስበት ሁኔታ አለ። ከማንኛውም የውሃና ፍሳሽ አገልግሎት ለ30 ለ40 ፎቅ ወይም ለ10 ለ15 ፎቅ በቂ የሆነ ፕሬዠር ውሃ አቅርብ የሚል ጥያቄ ሊነሳ አይችልም። ትላልቅ ሲሆኑ ፎቆቹ የግድ ታች ተቀምጦ በፕሬዠር ወደ ላይ መገፋት አለበት። ሌላ ማኔጅመንት አለው። ግን ቢያንስ የተወሰነ ፕሬዠር 10-15 ሜትር ደጃችን ላይ መኖር አለበት። አሁን ልደታ አካባቢ በፊት በነበረው ሴትልመንት ከሲስተሙ የሚመጣው ውሃ በቂ ፕሬዠር ነበረው። ቤቶቹ ታች ናቸው፣ ምንም ችግር የለው። ፎቆች ሲሆኑ ግን የግድ ሪዘርቮይር ምናምን የሚባሉት ነገሮች ሊመጡ ይችላሉ። ስለዚህ ከሴትልመንት ፓተርኑ አንጻር መጀመሪያ አንድ ነገር ስናስብ ሰርቪሶችን ማሰብ አለብን። በተለይ ውሃን። ለምን ያለ ውሃ ሰው መግባት አይችልም። ያለ መብራት ሊገባ ይችላል። ያለ መብራት ሊገባ ይችላል፣ ሻማም እያበራ ቢሆን። ያለ ውሃ ግን መግባት አይችልም። ስለዚህ በፕላኒንግ ይሄ ሴትልመንት ፓተርን እዚህ ጋር ይህን ያህል እንትን እንሰራለን ሲባል መጀመሪያ ሪሊዝ ዛጋ ውሃ አለው ከሚለው ከአቅራቢው ጋራ መነጋገር ያስፈልጋል። ኦኬ፣ እዚች ላይ አንድ ሀሳብ ላንሳና በተጨማሪ ከነዚህ አሁን ሴትልመንቶች ጋር እነዚህ ሃይራይዝ ቢልዲንጎች መምጣት ጋር ተያይዞ የጉድጓድ ውሃ ቁፋሮ በጣም እየተለመደ የመጣ ነገር ነውና አይ ቲንክ አውሳ ይመስለኛል አይደል ፍቃድም የሚሰጠው በእነዚህ የውሃ ጉድጓድ ቁፋሮች ሲደረጉ የተቀመጠ ስታንዳርድም አለ። ለምሳሌ አንድ የውሃ ጉድጓድ ባለበት በሆነ ያህል ራዲየስ ውስጥ ሌሎች ማብዛት አይቻልም፣ ያለውን ሪሶርስ ከመሻማትም አንጻር ይመስለኛልና ይሄስ ነገር እንዴት ነው የሚሆነው? እየሄደበት ያለው ለምን በጣም በቃ ኤቭሪ እንትኖች ውስጥ ኮምፓውንዶች ውስጥ ሪል ስቴት ኮምፓውንዶች ውስጥም አንድ ኢንዲቪጁዋል ብሎክም ሲኖር የዛ አይነት ነገሮች በጣም እየተለመዱ መጥተዋል። እንግዲህ አይ ቲንክ ሴልፍ ሰፕላይ የሚለው ኮንሴፕት ነው። ይሄ ምንድን ነው? በአንድ በኩል መረዳት የምንችለው ነገር ምንድን ነው? አሁን ባለበት ሁኔታ አውሳ በቂ ውሃ ማቅረብ ካልቻለ እንደ አማራጭ እንትኖች ኢንቨስተሮች ወይም ሴትልመንቶች የራሳቸውን ውሃ ዲቨሎፕ እንዲያደርጉ የሚለው ኮንሴፕት ፖዘቲቭ ነው። እንደ ፖዘቲቭ እንውሰደው። ማቅረብ ካልቻልን ዲቨሎፕ አታደርግ ማለት ተገቢ ስላልሆነ ብንችል ብናቀርብ ጥሩ ነው። ግን አሁን ባለበት ሁኔታ ሪዝነብል አይሆንም። ነገር ግን የኔ ኮንሴፕት ምንድነው? ሬጉሌትድ መሆን አለበት። የሚደረገው ነገር በትክክለኛ እንደው በያጥር ጥጉ እዚህም ጋር አንድ ጉድጓድ 5-10 ሜትርም ርቆ ሌላ ጉድጓድ እንትን የሚል ከሆነ አንዱ ጉድጓድ ከሌላው ጉድጓድ እንትን እያለ ሊደርቅ የሚችልበት ሁኔታ ከፍ ይኖራል። ስለዚህ የምንሰጠው ላይሰንስ በትክክለኛ የግራውንድ ወተር ውል ሊያቀርብ የሚችለውን መጠን ሳናልፍ ሪቻርጅ ማድረግ በሚችልበት ሁኔታ በጥናት ላይ በተመሰረተ መሆን አለበት። ለምን አንዱ ማስታገሻ መንገድ ዩቲሊቲው ውሃ ባለማቅረብ ባለመቻሉ ምክንያት ያለውን ችግር ለጊዜው ለመወጣት
ይሄ ስለሆነ ግን በዘለቄታው ግን እንደነዚህ አይነት ዌል ዲቨሎፕመንቶች በብዛት ወይም መፈቀድ ያለበት ለዩቲሊቲዎች ነው። የዌል ፊልድ ተጠንቶ ቴስት ተደርጎ ምን ተብሎ እንዲያቀርቡ ነው እና የኔ ፕሮፌሽናል አስተያየት ምንድን ነው? አታድርጉ ማለት ይከብዳል፣ ሰፕላዩ ሊያሟላ ስላልቻለ። ግን በጥናት ላይ የተመሰረተ ሬጉሌትድ የሆነ ሴልፍ ሰፕላይ ነው መኖር ያለበት። ሬጉሌትድ ካልሆነ ችግር ነው የሚሆነው። ሁሉም ጉድጓዶች ይደርቃሉ፣ ወይም ደግሞ ሌሎች ነገሮች። እንደውም አንዳንድ ከተሞች ላይ ችግርም ሊሆን ይችላል። ለምን? በጣም ጉድጓዶች ከተጠጋጉ ኮላፕስም ሊመጣ ይችላል። አዲስ አበባ ሃይድሮጂኦሎጂስቶቹ የሚሉት ከታች ያለው ጠንካራ ስለሆነ እንዲህ አይነት ስትራታው ጥሩ ስለሆነ ነው እና ሌሎችም ችግሮች ሊያመጣ ይችላል በጣም ጉድጓድ ሲጠጋጋ እና ሬጉሌትድ ይሁን በጥናት ላይ ተመስርቶ ይሁን ፍቃድ የሚሰጠው። ፍቃድ ሲሰጥ ከዚህ በላይም መውሰድ አትችልም፣ ይህን ያህል ሊትር ፐር ሰከንድ በላይ ፓምፕ ማድረግ አትችልም ምናምን የሚል ነገር ቢኖረው ወይም ጥናት ተጠንቶ ቢሰራ የሚል ነው። እሺ እኔ ደግሞ የኔ ደግሞ ሀሳብ አጠቃቀማችን ላይ አሁን ይሄ እጥረቱ አለ እንደ ሀገር የውሃ ንጹህ የመጠጥ ውሃ የሚሆን አቅርቦት እጥረት አለ። ግን ያለንስ እንዴት ነው? አጠቃቀማችን ምን ይመስላል? አሁን የህዝብ ቁጥርን መቆጣጠር አንችልም፣ እድገቱንም መቆጣጠር አንችልም። እድገቱም ይቀጥላል፣ የህዝብ ቁጥሩን መጨመሩ አይቀርም። ግን ያለንን ሪሶርስስ በአግባቡ መጠቀም ያለንን ይሄን የምንጠቀመውን ውሃ በአግባቡ መጠቀማችንስ ምን ይመስላል? እሱን አሁን ማየት እርሶም እንዲያግዙኝ የፈለግኩት በዲዛይን ሌቭል በተለይ እነዚህን ውሃዎች ስንጠቀማቸው ምን አይነት ዲዛይን ነው መሰራት ያለበት? በተለይ ሳኒታሪ ዲዛይን ተብሎ የሚሰሩ ዲዛይኖች አሉ። አጠቃቀማችን ከዲዛይኑ ስለሚመጣ ለአንድ ፕሮጀክት አንድ ሪል ስቴት ቢሆን ለዛ ፕሮጀክት የውሃ አጠቃቀማቸው እንዴት ቢሆን ያለንን ሪሶርስ በአግባቡ ልንጠቀም እንችላለን። ያንን አሁን ለምሳሌ መጸዳጃ ቤቶች ውስጥ ያሉት የውሃ የምንጠቀማቸውን እነዛን በዲዛይን ሞዲፋይ አድርገን ልናሻሽላቸው የምንችልባቸው አግባብ አለ ወይ? ዲዛይን ላይ ምን መስራት ይኖርብናል? ሳኒታሪ ዲዛይን ሲሰራ ምን ኮንሲደር መደረግ አለበት? ድሮ የነበረው ስታንዳርድ አለ፣ በዛ መሰረት ነው እስካሁን እየተሰራ ያለው እስከማውቀው ድረስ። ግን አሁን ደግሞ ይሄ ፖፑሌሽኑ እየጨመረ ነው፣ እድገታችንም እየጨመረ ነው፣ ፍላጎቱም እየጨመረ ስለሆነ ያንን ልናሳካ ካልቻልን ህንፃዎቹን እንገነባቸዋለን፣ ግን ውሃ ላይኖራቸው ነው። ከግራውንድ ወተር ቴብልም ወስደን በተጠቀምን ቁጥር የሚያመጣው የራሱ የሆነ ድሮባክም ስላለው እንደው ግን ያሉንን ሪሶርሶች ከዲዛይን ጀምሮ እንዴት እንጠቀማቸው፣ እንደገና ደግሞ እያንዳንዱስ ግለሰብ ውሃን እንዴት ይጠቀመው፣ እሱ ላይ እንደው ሙያዊ የሆነ አስተያየቶትን ቢሰጡ